ሃሌሉያ። እዚህ በኤፌሶን ምዕራፍ 6 ላይ ያለውን እግዚአብሔር ቃል እናይና ምዕራፍ 5ም ተመለሰ የተወሰነ ነገር ነው ያለ ማለት ኢየሱስ ጌታ ነው። እንግዲህ የኤፌሶን መጽሐፍ እንደሚታወቀው ጳውሎስ የጻፈው ብዙ ታሪካዊ ዳራ ብዙም እዚህ ላይ አላበዛበትም። ቀጥታ ወደ መልእክቱ እንሄዳለን። በጣም የምፈልገው የኤፌሶን መልእክት ላይ የእግዚአብሔር የጦር ዕቃ ብሎ ያስቀምጣቸዋል። ኢየሱስ ጌታ ነው። የእግዚአብሔር ሙሉ የጦር ዕቃ ብሎ ኤፌሶን ምዕራፍ 6 ላይ የሚያስቀምጣቸው አማናዊ እግዚአብሔር ቃል አለ። እሱን እናያለን። ከዚህ ከምዕራፍ 6 ከቁጥር 10 እስከ 18 ድረስ ሙሉ የእግዚአብሔር የጦር ዕቃ ይለው ኢየሱስ ጌታ ነው። ስለዚህ አማኞች ይሄ ሙሉ የጦር ዕቃ ከሌላቸው ይሄ በመንፈስ ዓለም ያለውን የዲያብሎስን ተንኮል ለማሸነፍ እነዚህ የጦር ዕቃዎች ያስፈልጋቸዋል። ኢየሱስ ጌታ ነው። ከነዚህ ከስድስቱ የእምነት መታጠቂያ፣ የጽድቅ ጥሩር፣ የወንጌል ጫማ፣ የእምነት ጋሻ፣ የመዳን ራስ ቁር፣ የመንፈስ ሰይፍ የሚባሉትን ከነዚህ አንዳቸውን አማኝ ካጎደለ ለዚህ ለመናፍስቱ ዓለም ለመጠቃት በጣም ቅርብ ይሆናል። ኢየሱስ ጌታ ዲሲቭ ለመደረግ ማለት እነዚህ ግን ስድስቱን ዳይሬክሽናል ፕሮፖርሽናል በደንብ ጠብቆ አማኝ መንገድ ከዘጋ በዚህ መካከል መጥቶ ያጠቃው አይችልም። ለምን ሲባል የእውነት መታጠቂያ አለው፣ የጽድቅ ጥሩር አለው፣ የወንጌል ጫማ አለው፣ ወንጌልን ይመሰክራል፣ የእምነት ጋሻ አለው፣ የመዳን ራስ ቁር አለው፣ የመንፈስ ሰይፍ አለው። እሱም የእግዚአብሔር ቃል ይለዋል። ይህን ሁሉ አንድ አማኝ ደረቱ ላይ፣ ጀርባው ላይ፣ እግሩ ላይ እና ደግሞ ራሱ ላይ እና እጁ ላይ እንደዚህ ጋሻ ይዞ በግራ እጁ በቀኝ እጁ ደግሞ ሰይፍ የሚለውን የእግዚአብሔር ቃል አማኝ ከያዘ በዲያብሎስ የተንኮል ስራ ሽንገላ ሊሸነፍ አይችልም። ኢየሱስ ጌታ ነው። ክብር ለጌታ ነው። ስለዚህ ዛሬ ምንድን ነው የምንከፈለው ሲባል እግዚአብሔር ልጆቹ ሙሉ የጦር ልብሱ እንዲለብሱ ይፈልጋል። ኢየሱስ ጌታ ነው። ታዲያ የእግዚአብሔር ሙሉ የጦር ዕቃ ልብስ ምንድን ናቸው የሚለውን በጣም ፈትነን አይደንቲፋይ አድርገን ያለ ኢየሱስ ጌታ ነው። ኤፌሶን ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል፣ በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ። እንግዲህ ጳውሎስ የመጨረሻው መልእክት ነው ለኤፌሶን የሚጽፍላቸው 6ኛው ምዕራፍ ነው፣ 6ኛው ቻፕተር ነው። ግን በተረፈ አለ በጌታና በብርቱ በሆነው ኃይሉ ጠንክሩ። ስለዚህ ምንድነው ጳውሎስ ዛሬ የሚመክረን ከተባለ በጌታና በብርቱ ኃይሉ እንድንጠነክር እግዚአብሔር ይፈልጋል። ኢየሱስ ጌታ ነው። ስለዚህ አሁን ኢንክራይስት ነን፣ በጌታ ነን። ኦኬ አሁን ግን በጌታና ብርቱ በሆነው በእርሱ ኃይል ደግሞ እንድንጠነክር እግዚአብሔር ይፈልጋል። ኢየሱስ ጌታ ነው። ሃሌሉያ። እና መልእክቱ የሚጀምረው ዋናው ነገር ጠንክሩ በጌታ በርቱ ካለ ካጠናከረን በኋላ 11 ላይ እንደዚህ ይላል። ሁሌም የዲያብሎስ የተንኮሉ ስራ አለ ማለት ነው። ኢየሱስ ጌታ ነው። እንደዚህ ይላል፣ በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ ሲል አንድ በጌታ ነን፣ ሁለት ደግሞ ብርቱ የሆነ የሱ ኃይል አለ። ጨለማ የምናሸንፍበት፣ አውሬው የምንረግጥበት፣ የጨለማውን ስፒሪቹዋል ሄራርኪው የምናሸንፍበት ስልጣንና አውቶሪቲ ከኛ ውስጥ አለ። ስለዚህ እንደዚህ አለ፣ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔር ሙሉ የጦር ዕቃ ልበሱ። ለምንድን ነው የእግዚአብሔርን ሙሉ የጦር ዕቃ ምን ለብሰው ጳውሎስ ስንለው? ዲያብሎስን ትቋቋሙ ዘንድ። ዲያብሎስ ምን አለ ሲባል የተንኮል ስራ አለው። ይህን የተንኮል ስራ መቋቋም እንድናሸንፍ ፔኔትሬት አድርገን እንድንወጣ ሙሉ የእግዚአብሔር ቃል መልበስ አለብን። ኢየሱስ ጌታ ነው። ዛሬ እንደዚህ ይሆንላችኋል። ኢየሱስ ጌታ ነው። ለዚህ የጽድቅ መታጠቂያ፣ የእውነት መታጠቂያ፣ የራስ ቁር፣ እምነት ጋሻ ሁሉ ትለብሱታላችሁ በኢየሱስ ስም እና የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ። ስለዚህ ዲያብሎስ ምን አለው ካላችሁ ሁሌም የተንኮል ስራ አለው። ኢየሱስ ጌታ ነው። ሁሌም አንዱ ስታሸንፉት አንዱ ሲሰበር ሌላ አንድ ይዘጋል። ኢየሱስ ጌታ ነው። እዚህ ምድር ላይ ባይዘው ከፈተና ውጭ የሆነ ክርስትና የለም። መተማመን ያለብን ጉዳይ ጌታ ኢየሱስ በዮሐንስ ወንጌል ሲናገር በዓለም ሳላችሁ መከራ አለባችኋል። ስለዚህ ከአንድ መከራ ከአንድ ስራ ልንወጣ እንችላለን። ነገር ግን ራሱን የቻለ የክፋት ስራዎች እንዳሉ መጽሐፍ ይናገራል። እንደውም ጌታ ሲናገር ማቴዎስ 6 ላይ የዚህ የተራራው ስብከት ላይ ምን አለ? ለነገ ክፋቱ ይበቃዋል አለ። ለነገ ተጨነቁ አለ። ለካ እያንዳንዱ ቀን ምን አለው ማለት የገዛ ክፋት አለው። ስለዚህ ስለ ነገ መጨነቅ የለብንም። ለምን? መጽሐፍም አትጨነቁ ስለሚል ማለት ነው። ስለዚህ ዲያብሎስ ደግሞ ሁሌ ምን አለው? የተንኮል ስራ አለው። ከመጀመሪያው ከወደቀበት ዘራ ጀምሮ ዩቲዩብ ላይ ጭነናል። ታውቃላችሁ። ስለ ዲያብሎስ ስለ አምልኮ ስንማር ሕዝቅኤል 28 ኢሳይያስ ምዕራፍ 14 ሜንሽን በማድረግ ስለ ወደቀውና አብሮ ስለወደቁ ሲሶቹ ተመርናል። ዩቲዩብ ላይ ትምህርቱ አለ፣ እዛ ማየት ትችላላችሁ። ምንድነው አሁን እሳ የተንኮል ስራው ሲባል በጌታ የሆኑትን ሰዎች ያመኑትን አትሊስት ቤተክርስቲያንንም እስራኤልንም ፋይት የጉድ ፋይት ያደርጋል። ለምን ሲባል እስራኤል ጋር እግዚአብሔር ኪዳን አለው። ቤተክርስቲያን ደግሞ በክርስቶስ ኢየሱስ አምና የእግዚአብሔር ልጆች የሆንበት ነው። ስለዚህ ሁሌም የፍጥረታዊ ሰዎችን አሕዛብ ምንላቸውን እሱ በሱ አየር ክልል ስር ስላሉ እነሱን አይነካቸውም። በሱ ስልጣን ስር ስላሉ። ቤተክርስቲያን ግን አምልጣለች፣ ከስራት ከዲያብሎስ አምልጣለች። እስራኤል ደግሞ ዳይሬክሽናል ፕሮፖርሽናል ኪዳን አላት። እግዚአብሔር የገባላት ኮቨነንት አለ። ስለዚህ ሁሌም ፋይት ጉድ ፋይት ያረጋቸዋል ማለት ነው። ስለዚህ ምንድነው ከዚህ የምንይዘው ሲባል ዲያብሎስ የተንኮል ስራ አለው። ኢየሱስ ጌታ ነው። ታዲያ የዲያብሎስን የተንኮል ስራ የምናሸንፈው በምንድን ሲባል ሙሉ የእግዚአብሔርን የጦር ዕቃ ልብስ በመልበስ
እነዚህ ደግሞ 6 ናቸው። የእውነት መታጠቂያ፣ የጽድቅ ጥሩር፣ የወንጌል ጫማ፣ የእምነት ጋሻ፣ የመዳን ራስ ቁር እና የእግዚአብሔር የመንፈስ ሰይፍ ወር ደግሞ የእግዚአብሔር ቃል የሚለውን አማኝ ሊይዝ ይገባል። እነዚህ 6ቱ መታጠቂያዎች አንድ አማኝ እጅ ላይ ከሌለ ዲያብሎስ በተለያየ በተንኮል ስራው እየመጣ አማኞችን ሊፈትን ይችላል። ሁሌም ግን የዲያብሎስ የተንኮል ስራውን ሲያመጣ እነዚህ ታጥቀን ከጠበቅነው ሊያሸነፈን አይችልም። ቀዳዳ ሊያገኝ አይችልም። ጴጥሮስ መጽሐፍ ሲናገር ዲያብሎስ በዙሪያው እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ የመርፌ ቀዳዳ ይጠብቃል። ለምን? ኮስ ካገኘ ኢፈርት ካገኘ ሊከስ ይመጣል። ኢፈርት ካገኘ ሊያሳንስ ይመጣል። ኢየሱስ ጌታ ነው። ስለዚህ ከዚህ ምን ይዛለን? የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ። ሁሌ ዲያብሎስ ምን አለው ሲባል የተንኮል ስራ ነው። ሁሌም አማኞችን ለመጣል፣ ለማስቀመጥ፣ የበታች ለማድረግ ይሰራል። እኚህ ተንኮሎች ሲመጡ ሲባል መቋቋም እንችል። የተንኮል ስራው አይቀርም ባይዘቡ። አሁንም ተሰሎንቄ መጽሐፍ ሲናገር የክፋት ስራ አለ፣ አሁንም በከፊል አለ ይላል። በሙላት አይደለም። አሁን እንዳይወገድ ያደረገው የመንፈስ ቅዱስ ኃይል አለ። ቤተክርስቲያን አለች በሙላት እንዳይሰራ። ግን ቤተክርስቲያን ስላለች አሁን ግን በከፊል ኃይል አለው፣ ኦፕሬት እያደረገ ነው። ይህን ኃይሉን እንኳን ክፋት ስራው የምንቋቋመው ሙሉ የእግዚአብሔርን ዕቃ ስንለብስ ነው ብሎ መጽሐፍ ያስቀምጣል። ስለዚህ አማኝ እንዴት ነው የዲያብሎስን ተንኮል ስራ የሚቋቋመው ሲባል የእግዚአብሔርን ሙሉ የጦር ዕቃ ሲለብስ። ኢየሱስ ጌታ ታማኝ ሲሆን፣ በእውነት ሲኖር፣ የእግዚአብሔርን ቃል ሲስ እነዚህ ነገሮች ሲያደርግ፣ ወንጌል ሲሰበክ፣ የወንጌል ጫማ የሚለው ባይዘባይ ወንጌልን ስበኩ በኋላ ፈርትላይዝ እያደረግን ይላል። ኢየሱስ ጌታ ነው። ስለዚህ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። አማኞች የዲያብሎስን የተንኮል ስራ ለማሸነፍ ሙሉ የእግዚአብሔርን የጦር ዕቃ መልበስ አለባቸው። ኢየሱስ ጌታ ነው። ቁጥር 12 ላይ ምክንያቱም አለ ተጓድሏችን አለ። አሁን ዲያብሎስ የክፉ ስራ አለው። ሁሌም ነው የክፉ ስራውን በአማኞች ፊት ለፊት የሚደቅረው የሚያስቀምጠው። ኦኬ ሲባል ምክንያቱም ተጓድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማው ዓለም ገዢዎች፣ ከስልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ስለዚህ አማኞች ምን አይነት ፋይት ውስጥ ገብተዋል ሲባል ከዚህ ሊትራሊ ከስጋና ደም ጋር ነው። ከጎረቤቶች ጋር ወይ ከጎረቤት ጋር ነው ጦርነቱ። አሁን በመንፈስ ዓለም ካሉ ኃይላት ጋር፣ ስልጣናት ጋር፣ ተዋረዶች ጋር ፋይት አለ። እሱም ደግሞ መንፈሳዊ የሆነው ውጊያና ፋይት አለ። ኢየሱስ ጌታ ነው። ስለዚህ መንፈሳዊውን ውጊያ ለማሸነፍ ምን ያስፈልጋል ሲባል እነዚህ 6ቱ መታጠቂያዎች በጣም ወሳኝና ወሳኝ ናቸው። ከነዚህ 6ቱ መታጠቂያዎች አማኝ አጎደለ ማለት በዛ በተንኮል ስራ ዲሲቭ ለመደረግ ቀርበዋል ማለት። ኢየሱስ ጌታ ነው። ግን እነዚህ 6ቱን የጦር ዕቃ ከለበሰ የዲያብሎስን የተንኮል ስራ አለ፣ ግን ተቋቁሞ አሸንፎ ያልፈዋል። ኢየሱስ ጌታ ነው። ምክንያቱም አለ ተጋድሎ አለ፣ ውጊያ አለ። ጳውሎስም ሲናገር ተጋድሎን ጨርሻለሁ፣ ሩጫዬን ጨርሻለሁ ምናምን ብሎ ለጢሞቴዎስ ይጽፍለታል። ስለዚህ እዚህ ምድር ላይ ተጋድሎ አለ። ክርስቲያን መሆን ማለት ሁሉ ነገር በቃ ፒስ ሰላም አይደለም። ባይዘው ውጊያ አለው፣ ነውጥ አለው። ለምን ሲባል እናንተ ሰማያዊ ዜጋ ሆናችኋል። በዚህ በምድራዊ ዓለም ያለው አስተዳደር የምድር ጌታ የሚባለው ሉሲፈር የሚሆን እርሱ የሚጠቀምባቸው መናፍስትም ሰዎችም ቢሆኑ ይዋጓቸዋል። ኢየሱስ ጌታ ነው። እኚህን ውጊያዎች ግን የምታሸንፉት ሙሉ የእግዚአብሔር የጦር ዕቃ ስትለብሱ ነው ብሎ መጽሐፉ ይናገራል። ውጊያው ስለዚህ ከስጋና ከደም ጋር መስሪያ ቤት ካለችው እህትሽ ጋር ወይ ወንድም ጋር መጋጨት አይኖርብህም። ለምን ሲባል በእነሱ አልፎ አንተን ዲሲቭ ሊያደርግ የሚመጣው የመናፍስቱ ዓለም ልታውቅበት ይገባል። ስለዚህ እሱን ቀጥታ ከመጥላት ወይ እሱን እንትን ከማድረግ ይልቅ በሱ ውስጥ ያለው መንፈስ ጸልይ መምታት አለብህ። ኢየሱስ ጌታ ነው። ለምን ሲባል ውጊያ አለው፣ ውጊያ አለው፣ ትልቅ ውጊያ አለው። ኢየሱስ ጌታ ሃሌሉያ። እንደዛ ያለ ይናገራል። ከስጋና ከደም ጋር አይደለም። ስለዚህ ውጊያችን ነው ሊትራሊ 5 የስሜት ሕዋሳት ካላቸው ሰዎች ጋር አይደለም። እኛ ውጊያችን እነሱን ከሚመራው ኢቭል ስፒሪት ጋር ነው። ኢየሱስ ጌታ ነው። እሱንም ኃይላት፣ ስልጣናት፣ ገዢዎች፣ በጨለማ ዓለም ያሉ ገዢዎች፣ ስልጣናትና ኃይላት እንዲሁም በሰማያዊ ስፍራ ያሉ ርኩሳን መናፍስት ሰራዊቶች ጋር ነው ይላል። እንግዲህ በጣም የሚገርም ነው። በጌታ በኢየሱስ ስታምኑ ከባድ የሆነ ስልጣን ሰጥቷቸዋል። ከሰው ጋር ለማይዘ እናንተ ሰው ናችሁ። ጳውሎስ ሲናገር ምንም እንኳን እንደ ሰው ልማድ ብንመላለስም አለ ምሽግን የሚያፈርስ አቅም በእኛ ውስጥ አለ። ስለዚህ የመናፍስቱን ዓለም የመደምሰስ አቅም ባንቺ ውስጥ አለ። እሱም የናዝሬቱ ኢየሱስ ነው። ስለዚህ ሲያዩን ዝም ብለን እንደነሱ 5 ስሜት ሕዋሳት ያለን ምንበላ፣ ምንጠጣ፣ ምንራመድ ምናምን ነን ሲያዩን፣ ግን በእኛ ውስጥ የተለየ አቅም አለ ምሽግን ማፍረስ የሚችል። ኢየሱስ ጌታ ነው። የጨለማን ስራ አፍርሶ መሄድ የሚችል የእግዚአብሔር ኃይል ከኛ ጋር አለ። የእግዚአብሔር ጉልበት ከኛ ጋር አለ። ስለዚህ ውጊያው ሊትራል አይደለም። ስጋና ደም ጎረቤትሽ ያላመነችው ጋር ቀጥታ ፋይት አይደለም። አስቸገሩሻል፣ ጸልይ። ኢየሱስ ጌታ ነው። መንፈሱን ምቹ። ሰዎች የሚመሩት በመንፈስ ነው። ኢየሱስ ጌታ ነው። ምክንያቱም ተጓድሏችን ከስጋና ከደም ጋር አይደለም ማለት ቀጥታ ከዛ ሰው ጋር አይደለም፣ ከዛ ሴት ጋር አይደለም። ጉዳዩ በሷ ጀርባና በሱ ጀርባ ከሚሰራው መንፈስ ጋር። ኢየሱስ ጌታ ነው።
እነዚህን ደግሞ ቁጭ ሲያደርጋቸው ሂራርኪ አላቸው። ከጨለማ ዓለም ገዢዎች የሚባሉ አሉ፣ ስልጣናት የሚባሉ አሉ፣ ኃይላት የሚባሉ አሉ። እንዲሁም በሰማያዊ ስፍራ ካለው ከርኩሳን መናፍስት ጋር ይላል።